በዓለም ላይ በምጣኔ ሀብትም ሆነ በወታደራዊ ኃይል ቀዳሚ የሆኑት አሜሪካና ቻይና በፓሲፊክ ውቅያኖስ ላይ ያላቸው ፍክክር ወደ አዲስ ምዕራፍ ተሻግሯል። ይህ በሁለቱ ታላላቅ ሀገራት መካከል የሚታየው ፍጥጫ ከመደበኛ የንግድ ልውውጥ አልፎ የዓለምን የፖለቲካ ስርዓት ለመቀየር የሚደረግ የጂኦፖለቲካዊ ጦርነት እየመሰለ መጥቷል። የፓሲፊክ ውቅያኖስ ግማሽ ኃይሉ የዓለም የንግድ እንቅስቃሴ የሚካሄድበት ቀጠና በመሆኑ ለሁለቱም ሀገራት ወሳኝ ስትራቴጂካዊ ስፍራ ነው። ሁለቱ ሀገራት በራሳቸው የፖለቲካና የጦርነት ሜዳ ባይፋለሙም የገመድ ጉተታው የሚካሄደው በታይዋን ነው። ይህም የቅርብ ጊዜ ሳይሆን ዓመታትን የዘለቀ ፍጥጫ ነው። አሁን በታይፔና ዋሽንግተን መካከል በይፋ የተፈረመው የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ውሳኔ በአሜሪካና በቻይና መካከል ያለውን የጂኦፖለቲካዊ ፍጥጫ ወደ አዲስ ምዕራፍ ያሸጋገረ ታሪካዊ ክስተት ሆኗል። ይህ የጦር መሳሪያ ሽያጭ ጥቅል በአይነቱም ሆነ በገንዘብ መጠኑ አሜሪካ እስካሁን ለታይዋን ከፈቀደችው ሁሉ ትልቁ ሲሆን የቀጠናውን የኃይል ሚዛንና የዲፕሎማሲ ግንኙነት በእጅጉ የሚቀይር ነው። አሜሪካ ለታይዋን የፈቀደችው ይህ ጥቅል በዩክሬኑ ጦርነት ላይ ከፍተኛ ብቃት ያሳየውና ረጅም ርቀት የሚወነጨፈው ሂማርስ ሮኬት ሲስተም፣ ለየብስ መከላከያ የሚያገለግሉ ሃውትዘር ዘመናዊ መድፎች፣ የተጋጣሚን የታጠቁ ተሽከርካሪዎች ለማድቀቅ የሚረዱ ጃቬሊን ጸረ ታንክ ሚሳይሎችና መረጃ ለመሰብሰብና ለስለላ እንዲሁም የጠላትን ራዳር ለማደናቀፍ የሚያገለግሉ አልቲኤስ ድሮኖችን የያዘ ነው። ይህ የጦር መሳሪያ ዝግጅት ታይዋን የአሲሜትሪክ ዋርፌር ወይም ሚዛናዊ ያልሆነ ውጊያ ስትራቴጂን እንድትከተል ታስበው የተደረገ ነው። ይህም ማለት ታይዋን በሰው ኃይልና በከባድ የጦር መሳሪያ ከምትበልጣት ቻይና ጋር ፊት ለፊት ከመጋጠም ይልቅ ተንቀሳቃሽ ጥቂት የሰው ኃይል የሚፈልጉ ነገር ግን ከፍተኛ ጉዳት የሚያደርሱ ዘመናዊ ቴክኖሎጂዎችን በመጠቀም ራሷን እንድትከላከል ማስቻል ነው። የትራምፕ መንግስት ይህን ግዙፍ ሽያጭ የፈቀደበት የመጀመሪያው ምክንያት ፒስ ስሩ ስትሬንግዝ ወይም ሰላምን በጥንካሬ በሚል መሪ ሲሆን ይህም አሜሪካ የታይዋን የመከላከያ አቅም መጎልበት ቻይናን ጥቃት ከመሰንዘር ያግዳታል የሚል እምነት ስላላት ነው። የታይዋን መከላከያ ጠንካራ በሆነ ቁጥር ቤጂንግ ደሴቷን በኃይል ለመውሰድ የምታደርገው ጥረት የሚያስከፍላት ዋጋ ከፍተኛ ስለሚሆን ጦርነትን የመቀስቀስ ፍላጎቷ እንደሚቀንስ ዋሽንግተን ሂሳባዊ ስሌት እንደሰራችም ይነገራል። አሜሪካ እነዚህን መሳሪያዎች ለታይዋን ስትሰጥ ታይዋንን እንደ ጃርት የማድረግ እቅድ አላት። ጃርት ትንሽ ብትሆንም እሾዎቿ ግን ግዙፍ እንስሳ እንዳይበላት ይከላከላሉ። ታይዋንም በእነዚህ ድሮኖች፣ ሚሳይሎችና ሮኬቶች አማካኝነት የቻይናን የበላይነት ለመቋቋም ትሞክራለች ተብሎም የሚገመት ሲሆን ቤጂንግ በርካታ የጦር መርከቦች ቢኖሯትም የታይዋን ትንንሽና ርካሽ ድሮኖች ውድ የሆኑትን የቻይና መርከቦች በቀላሉ ማጥቃት ይችላሉ። ታይዋን በእነዚህ መሳሪያዎች ጥቃትን ለሳምንታት ወይም ለወራት መቋቋም ከቻለች አሜሪካና አጋሮቿ ጦርነት ውስጥ ለመግባት በቂ ጊዜ ያገኛሉ። በዋናነት ቻይናን የሚያስቆጣት የጦር መሳሪያዎቹ ብዛት ብቻ አይደለም። በእነዚህ መሳሪያዎች አማካኝነት የአሜሪካና የታይዋን ጦር የመረጃ ትስስር መፍጠራቸው ነው። ለአብነትም የአሜሪካ ሳተላይቶች የሚያዩትን መረጃ ለታይዋን ሂማርስ ሮኬቶች መላክ የሚችሉበት ሲስተም አብሮ መዘርጋቱ ቻይናን በጦርነት ጊዜ ትልቅ ዋጋ ሊያስከፍላት እንደሚችል ቤጂንግ ስጋት አይሎባታል። የዘመኑ ፉክክር የሚለካው በጦር መሳሪያ ብዛት ብቻ ሳይሆን በቴክኖሎጂ የበላይነትም ጭምር ነው። ታይዋን በዓለም አቀፍ የንግድ መስመርና በሴሚኮንዳክተር ምርት ላይ ያላት ሚና ለአሜሪካ ወሳኝ ነው። ታይፔ በቤጂንግ ቁጥጥር ስር መውደቅ ማለት ደግሞ ዋሽንግተን በፓሲፊክ ውቅያኖስ ላይ ያላትን የበላይነት ማጣትና ለምጣኔ ሀብቷ ወሳኝ የሆኑ የቴክኖሎጂ አቅርቦቶች አደጋ ላይ መውደቅ ማለት ነው። ለዚህም ዋሽንግተን ቻይና እጅግ ዘመናዊ የሆኑ ሴሚኮንዳክተር ቺፖችን እንዳታገኝ እገዳ መጣሏ ይታወሳል። እነዚህ ቺፖች ለሰው ሰራሽ አስተውሎትና ለሚሳይል መቆጣጠሪያዎች ወሳኝ ናቸው። ቤጂንግ ይህንን የእድገት ማነቆ ስትል ብታወግዝም የራሷን የቴክኖሎጂ አቅርቦት ለመፍጠር በቢሊዮን የሚቆጠር ዶላር እያወጣች ነው። መረጃዎች እንደሚያሳዩት ቤጂንግ በደቡብ ቻይና ባህር ላይ በዓለም አቀፍ ሕግ እውቅና የሌላቸውን ሰው ሰራሽ ደሴቶች በመገንባት ወታደራዊ ካምፖችን መስርታለች። ይህ እርምጃ ፊሊፒንስን፣ ቪየትናም እንዲሁም ጃፓንን ለስጋት የዳረገ ሲሆን አሜሪካ የባህር ላይ ነጻነትን ለማስከበር በሚል የኒውክሌር ሰርጓጅ መርከቦቿን በቀጠናው ያዘዋወረች ትገኛለች። የፖለቲካ ተንታኞች እንደሚሉት የሁለቱ ሀገራት ፍልሚያ ዓለምን በሁለት ጎራ የመክፈል አዝማሚያ እንዳለው ነው። በአንድ በኩል በአሜሪካ የሚመራው የምዕራባውያን ዴሞክራሲያዊ ጥምረት፣ በሌላ በኩል ደግሞ ቻይናና ሩሲያ የሚመሩት አማራጭ የዓለም ስርዓት እየተፈጠረ ነው። ሆኖም ግን በዓመት ከ700 ቢሊዮን ዶላር በላይ የንግድ ልውውጥ ያላቸው ሁለቱ ሀገራት በንግድ እጅግ የተሳሰሩ በመሆናቸው ቀጥተኛ ጦርነት ውስጥ መግባት ለሁለቱም ኢኮኖሚክ ሱሳይድ ወይም የራስን ምጣኔ ሀብት በራስ መሰዋት ስለሚሆን ውጥረቱን በዲፕሎማሲ ለማርገብ አልፎ አልፎ ጥርጣሬ የታከለባቸው ንግግሮች ይደረጋሉ። የፓሲፊክ ውቅያኖስ ዛሬ ላይ የሁለቱ ሀገራት ወታደራዊ መርከቦች መተላለፊያ ሆኗል። ይህ ፍጥጫ የሚቋጨው በስምምነት ይሁን በከፋ ግጭት የ21ኛው ክፍለ ዘመን የዓለም ታሪክ አካል ከሚሆነው አንዱ የሚወሰነው በዚህ ውቅያኖስ ዳርቻ በሚደረገው የኃይል ሽሚያ መሆኑ አያጠራጥርም ሲሉ ተንታኞች ያስረዳሉ። የፕሬዝዳንት ትራምፕ መንግስት አሜሪካ ብቻዋን የዓለም መከላከያና ደህንነት ተዋናይ ከመሆን ይልቅ ተባባሪ ሀገራት ለራሳቸው መከላከያ ከፍተኛ በጀት እንዲመድቡ ይወተውታቸዋል። ታይዋን የ40 ቢሊዮን ዶላር ተጨማሪ የመከላከያ በጀት መመደቧ አሜሪካ በገንዘብ የምታደርገውን ድጋፍ ወደ ሽያጭ በመቀየር የራሷን የጦር መሳሪያ አምራች ኩባንያዎች ተጠቃሚ ለማድረግ ያላትን ፍላጎት ያሳያል።
ቻይና ታይዋን እንደ አንድ የሀገሪቱ አካል ነገር ግን አማጺ ግዛት እንጂ እንደ ነጻ ሀገር አትመለከታትም። ስለዚህ ማንኛውም የአሜሪካ የጦር መሳሪያ ሽያጭ በቻይና እይታ ሉዓላዊነትን መጣስና በሀገር ውስጥ ጉዳይ ጣልቃ መግባት ተደርጎ ይወሰዳል። የቻይና የውጭ ጉዳይ ሚኒስተር ዋሽንግተን ለታይፔ የፈጸመችው የጦር መሳሪያ ሽያጭ በእሳት መጫወት ሲል ገልጾታል። ቤጂንግ ዋሽንግተን የታይዋን ነጻነት ለሚፈልጉ ኃይሎች ድጋፍ መስጠቷን ካላቆመች ግንኙነቱ ክፉኛ እንደሚበላሽ አስታውቃለች። ቻይና ይህን ለመቀልበስ የተለያዩ እርምጃዎችን ልትወስድ እንደምትችልም ተንታኞች መላምታቸውን ያስቀመጡ ነው። በታይዋን ዙሪያ መጠነ ሰፊ አየርና የባህር ኃይል ልምምድ በማድረግ ጫና መፍጠር፣ በሽያጩ ላይ በተሳተፉ የአሜሪካ የጦር መሳሪያ ኩባንያዎች ላይ ማዕቀብ መጣልና ከዋሽንግተን ጋር ባሉ ሌሎች የንግድና የፖለቲካ ጉዳዮች ላይ ትብብር መቀነስ አሊያም ማቆም ቤጂንግ ለዋሽንግተንም ለታይፔም ልትሰጥ የምትችላቸው አጸፋዊ ምላሾች ሊሆኑ እንደሚችሉ ተገምቷል። የአሁኑም ፍጥጫ ከቀደሙት ጊዜያት ለየት የሚያደርገው የአሜሪካ አዲሱ ብሔራዊ የደህንነት ስትራቴጂ ነው። በዚህ ስትራቴጂ ውስጥ አሜሪካ በታይዋን ጉዳይ ላይ ያላትን ስልታዊ አሻምነት በመተው በግልጽ ወታደራዊ የበላይነትን እንደምትፈልግ አስታውቃለች። የታይዋን ግዛት ስትራቴጂካዊ መሆኑ ሁለቱን የዓለማችን ባለግዙፍ የምጣኔ ሀብት ባለቤቶች እያባላቸው ነው። ታይዋን በሰሜን ምስራቅና በደቡብ ምስራቅ እስያ መካከል የምትገኝ የባህር በር በመሆኗ ቻይና ይህን በር ከተቆጣጠረች የጃፓንና የፊሊፒንስ ደህንነት አደጋ ላይ ይወድቃል። አሜሪካ ደግሞ ይህ እንዳይሆን በቢሊዮን የሚቆጠር ዶላር ታፈሳለች። ታይዋን ዴሞክራሲያዊት የራስ ገዝ ደሴት ብትሆንም ቤጂንግ ዋን ቻይና ወይም አንድ ቻይና በሚለው ፖሊሲዋ በዓለም አቀፍ ደረጃ እውቅና እንዲኖራት አትፈልግም። ምንም እንኳን አሜሪካ በይፋ የቻይናን ሉዓላዊነት ብትቀበልም በታይዋን ሪሌሽንስ አክት ወይም የታይዋን ግንኙነት አዋጅ መሰረት ደሴቷ ራሷን እንድትከላከል የመርዳት ግዴታ አለባት። የታይዋን ግንኙነት አዋጅ እንደ አውሮፓውያኑ የዘመን ቀመር በ1979 በአሜሪካ የጸደቀ ሕግ ሲሆን በዋሽንግተንና በታይፔ መካከል ያለውን የመደበኛ ግንኙነት የሚመራ መሰረታዊ ሰነድ ነው። ዓላማውም በምዕራባዊ የፓሲፊክ ውቅያኖስ አካባቢ ሰላም፣ ደህንነትና መረጋጋት እንዲሰፍን ማድረግ፣ በአሜሪካና በታይዋን ህዝቦች መካከል ያለውን የንግድ የባህልና ሌሎች መሰል ግንኙነቶች እንዲቀጥሉ በሕግ ስልጣን መስጠት፣ ታይዋን ራሷን የመከላከል አቅሟን እንድታጠናክር አሜሪካ ያላትን ቁርጠኝነት ማረጋገጥና በታይዋንና በቻይና መካከል ያሉ ቁርሾዎች በሰላማዊ መንገድ እንዲፈቱ ግፊት ማድረግ ነው። የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ውሳኔ አሜሪካ ለታይዋን ያላትን ቁርጠኝነት ለዓለም ያሳየችበት ነው ተብሏል። ሆኖም ይህ ውሳኔ በፓሲፊክ ቀጠና ያለውን ሰላም እጅግ አሳሳቢ ደረጃ ላይ ጥሎታል። ቻይና ይህን እርምጃ እንደ ትንኮሳ በምትቆጥርበት በዚህ ወቅት በቤጂንግና በዋሽንግተን መካከል ያለው ግንኙነት ከንግድ ጦርነት ባለፈ ወደ ወታደራዊ ፍጥጫ የማደግ ዕድሉ ሰፊ ይሆናል ሲሉ ተንታኞች ያስረዳሉ። አሁን የቀጣዩ ዓመት ትልቁ ጥያቄ ፕሬዝዳንት ዶናልድ ትራምፕ እና የቤጂንግ አቻቸው ሺ ጂንፒንግ በሚያደርጉት ስብሰባ ላይ ይህን ውጥረት ማርገብ ይችላሉ ወይስ የጦር መሳሪያ ሽያጩ ለከፋ ግጭት መነሻ ይሆናል የሚለው ነው።